አልተዘዋወረችም። አይምሮዬ ወደ ኋላ ብዙ ዓመታት ተጉዞ አባቴን አስታወሰ። አንድ ጠዋት አባትና እናቴ ወደ ቤተ ክርስቲያን ሲሄዱ ግቢያችን በር ላይ ልጋጉን የሚያስረበርብ ውሻ አጋጠማቸው። ውሻው እንዳያቸው ወደ እናቴ ሲነክሳት ሮጠ። ከውሻው ፍጥነት የተነሳ አባባ ረጅም መቋሚያውን እንኳን መጠቀም አልቻለም። ዘሎ የእናቴን ፊት ቆመና ለእናቴ የተሰነዘረውን የውሻ ጥርስ የአባቴ ክንድ ላይ ተሰገሰገ። እናቴ ዘላ ወደ ግቢ ተመልሳ በጩኸት እስክትዘቀሰቅ አባባ ውሻው ጋር እየታገለ ነበር። ያ ውሻ የእብድ ውሻ በሽታ በሚለው የተለከፈ ነበር። አባባ በዚያ ጠንቅ ለወራት በዘለቀ ሕክምና ከሞት አፋፍ ተመልሷል። እኔ ልጅ ግን አንዲት ምስኪን በዝሙት ላበዱ ውሾች አስረክቤ ወደ ቤት ተመለስኩ። ከ2 ሰዓት በኋላ ይመስለኛል ዛናት አመጣች። በዝምታ ገብታ ከቤታችን ኋላ ወዳለች ገላ መታጠቢያ ሄደችና ብዙ ቆይታ ተመለሰች። ትንሿን የኤሌክትሪክ ምድጃ ለኩሳ ሻይ ጣደች። አልጋችን ጫፍ ላይ ተቀምጬ በዝምታ አያታለሁ። ሻይ ሲፈላ ቤቱ በቅመሙ ሽታ ተሞላ። በ2 ብርጭቆዎች ቀዳችና አንዱን ለኔ አቅርባ የራሷን በዝምታ ጠጥታ ጨረሰች። እቃዎቹን አጣጥባ እንተኛ አለችኝ። ከእኔ ትንሽ ራቅ ብላ ፊቷን ወደ ግድግዳ ዙራ ተኛች። መብራቱን አጥፍቼ ወደ እሷ ዙሬ ከኋላዋ ሳቅፋት ሰውነቷ በሳቅ እየተንቀጠቀጠ እያለቀሰች ነበር። አጥብቄ ያቀፍኳት። በዚያች ጎጆ ውስጥ ረዳት አልባ የተረሱ ፍጡሮች ነበርን። ሁለታችንም ለዚያች ቀን እስከ መጨረሻ እንደገና አላነሳንም። ይሁንና በውስጤ የኔ የምላቸው መካከል የማልችል ደካማ የመሆን ስሜት በየጊዜው እየተሰማኝ ስሰቃይ ኖሬያለሁ። አውቃለሁ ዛናታ ሴተኛ ዳሪ ነበረች። እኔም ጋር ሆነን ብዙ ወንዶች ጋር ትወጣ ነበር። ያቺ ምሽት ግን ለ7 ወራት አብረን ኖርን። ለወራት በዘለቀ የነፍስ ግንኙነታችን ስለ ራሴ ያልነገርኳት፣ ስለ እርሷም ያልነገረችኝ ነገር አልነበረም። እናትና አባቷን አታውቃቸውም። የተወለደችው ሞሪታኒያ የምትባል ሀገር ነው። እስከ 11 ዓመቷ ያሳድጋት ፈረንሳዮች የሚያስተዳድሩት የማደጎ ድርጅት ነበር። እድሜዋ 11 ሲደርስ ግን የሀገራቸው መንግስት ከቀድሞ ቀኝ ግዢያቸው ፈረንሳይ መንግስት ጋር ባለመግባባቱ ፈረንሳዮቹ ማሳደጊያውን ዘግተው ልጆቹንም በትነው ሄዱ። ከዛ ጊዜ ጀምሮ ኑሮዋ የመከራ ሆነ። በዋናነት ለቱሪስቶች በእጅ የተሰሩ ባህላዊ ጌጦችን በመሸጥ በመላክ ልብሳቸውን በማጠብ ኋላም አንዳንድ ታሪካዊ ቦታዎችን በማስገኘት ኑሮዋን መግፋት ጀመረች። እድሜዋ 16 ሲደርስ አንድ እንግሊዛዊ ጋር ተኛች። እርሷ ሰውየውን ወደው ነበር። በወቅቱ ብር ሊሰጣት ለእርሷ የፍቅር መግለጫ ነበር የመሰላት። ሲቆይ ግን ሌሎቹም ጋር ተመሳሳይ ነገር የሚያደርግ ደረሰችበት። የፍቅር ታሪኳ ባጭሩ ተቋጨ። ሌሎች ቱሪስቶችን ብር እየከፈሏት በድብቅ ይወስዷት ጀመሩ። ያለፈችበትን የድህነት ህይወት በዚህ መንገድ ማለፍ እንደምትችል አሰበች። አይታው የማታውቀውን ብር ማግኘት ጀመረች። እናም ሙሉ ለሙሉ የሴተኛ ዳሪነት ስራ ውስጥ ገባች። የሞሪታኒያ ህግ ሴተኛ ዳሪነትን በጥብቅ የተከላከለና በእስር የሚያስቀጣ በመሆኑ በአንድ ዕድለቢስ ምሽት ተደረሰባትና ተያዘች። የፖሊሶች ያላትን ገንዘብ ገላዋንም ጉቦ ሰጥታ ከእስር ቤት ካስወጣት በኋላ ወደ ሞሮኮ ተሰደደች። በአንድ በሚያውቃት ፈረንሳያዊ ቱሪስት ተረድታ ነበር ወደዚች ከተማ የደረሰችው። ለሰውየው
ወደ ፈረንሳይ የሚያሻግራት ቃል ገብቶላት ሞሮኮ እንደደረሱ በአንድ ቅንጡ ሆቴል ለአንድ ሳምንት ያህል ተዝናንቶባት እንደወጣ ቀረ። ከዚያ በኋላ ኑሮዋን በሴተኛ አዳሪነት መግፋት ቀጠለች። ውብ ሰውነቷን ወንዶች የሚሻሙበት ሴት አደረጋት። እርሷም ገንዘብ ይዘው ጎራ የሚሉ ወንዶች ከሌሎች ሴቶች ጋር ተሻምታ የምትኖር ሴት ሆነች። ከዚያ የተረገመ ምሽት በኋላ የምትሰራበት ምሽት ቤት እንዳልትሄድ ከለከለችኝ። ያንን ስራ ስትሰራ እንዳያጣ ትፈልግም ነበር። ስራዋ ላይ በጣም ቁጡና ሞገደኛ ነበረች። ጋጠወጥ ወንዶች በሚበዙበት በዚያ ጋጠወጥ መሸታ ቤት በቢራ ጠርሙስ የፈነከተቻቸው እንጀራ ነውና በወንድ ተጣልቶ ፊታቸውን በጥፍሯ የተለተለቻቸው ብዙ ነበሩ። እርሷ ነች የነገረችኝ። ላንተ ብቻ ነው ጨዋ የሆንኩት ትለኛለች። ድንገት ሰዎች ጋር በእርሷ ምክንያት እንዳልጣላ ትፈራ ነበር። ከምንም በላይ ግን እኔ ፊት ሌሎች ወንዶች ጋር ስትጠጣ እንዳያትፈልግም ነበር። በእርግጥ እኔም ያንን ቦታ ሳስበው ይቀፈኛል ብቻ አይደለም፣ ቅናት ያንገበግበኛል። ስራውን ተይውልላ ታስብና የማያዋጣ ባል ቅምድብ ይስማል እንደሚባል ይሆንብኛል። ሰው ቤት ተቀጥራ ለመስራት ብዙ ሞክራ ነበር። የመኖሪያ ፈቃድ የሌላት ሴት መቅጠር አይፈልጉም። ይህች ሴት ጋር በባህልም ሆነ በቋንቋ አንገናኝም። ሞሪታንያ የምትባል ሀገር የተገኘች ሴት አፈቅራለሁ ብዬ ላስብ ይቅርና ከዚህ በፊት ሞሪታንያ የምትባል ሀገር የት ናት ቢሉኝ እምላለሁ አላውቃትም ነበር። አንድ ቀን የት ነች ሞሪታንያ ብዬ ጠየኳት። እዚህች ነች እኮ አለችኝ በአገጯ እየጠቆመች። እውነትም እዚያው ነበረች። ሰው አገሩን ይመስላል እንዴ? ሞሪታንያ በምዕራብ በኩል አትላንቲክ ውቅያኖስ የሚያዋስናት የሰሜን ደግሞ ንዳዳም የሰሐራ በረሃ ተንተርሳ የከተመች ሀገር ናት። በእሳትና በውሃ መካከል ያለች ሀገር የፈረጠረቻት እሳትና ውሃ የሆነች ልጅ ነበርኩ። ሞሮኮና ሞሪታንያ ነገረ ስራዎቸው እንደ ኢትዮጵያውያንና ኤርትራ ነው ሲላቸው ታሪክ ይጣቅሰው አንዱ የአንዱ ድንበር ይገባኛል ይላል። እንዲያውም ሞሮኮ የሚለያቸው በረሃ ተሻግሮ ሙሉ ሞሪታንያ የታላቋ ሞሮኮ አካል ነበረች ትል ነበር። ማለት ብቻ አይደለም፣ ሞሪታንያን እንደ ሀገር እውቅና ሳትሰጣት ቆይታለች። ቀኝ ግዢዎች በመሃል ገብተው ከነካቴናው አለያዩዋቸውና አረፉት።